በኢራን አብዮታዊ ዘብ ኃይል የቀድሞው የጦርና የስልት መሐንዲስ የሚባሉት ወደ ቦታቸው መመለሳቸው ታላቅ ደስታና ሞገስ እንደፈጠረለት የኢራን አብዮታዊ ዘብ ኃይል አስታውቋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው የኢራን የኒውክሌር ጉዳይ ድርድሩ የማይሰላና የማይሰምር ከሆነ የአሜሪካ ቁጣ በኢራን ላይ ይወርድባታል ሲሉ ዛሬም ጠንቅቀዋል። የሚናከሱ ሻይ ጮህም ይሏል። ኢራንም በወገኗ አሜሪካ ዳግም አንዲት ጭረት ጥቃት ከፈጸመችባት የዓለም አቀፉን የኢንተርኔት መረብ ደብዛውን ልታጠፋው መወሰኗን በማስጠንቀቅ አስታውቃለች። ኢራን አለች አሜሪካ አሁን በፋርስ ባህር አንድም የጦር መርከብ የላትም። አሜሪካ ደግሞ በሆርሙዝ ወሽመጥ የጋረደችውንም መዝጊያና ኬላ ለመስበር በሞከረ አንድ መርከብ ላይ ከሄሊኮፕተር መተኮሷ ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ግዛኝ ብለው ሊሸጠኝ አሰበኝ ይለዋል። አሜሪካ በኢራን ቤት ገብታ የውሃ አካላቶቿንና ወደቦቿን መዝጋቷን ትገልጣለች። አሜሪካንን አድርጋ ግን አርፈተኛችበት ጎን የላትም ይሏታል። የሰው በልቶ አርፉም ተኝቶን ነውና ዛሬ በተሰማ ዜና ታዲያ አሜሪካ በኢራን ወደቦች የዘጋችበትን ኬላ ለማለፍ የሞከራች አንድ መርከብ በፓናማ ሰንደቅ ዓላማ ስትንቀሳቀስ ከሄሊኮፕተሯ ተኩሳባታለች ነው የተባለው። የአሜሪካ ባህር ኃይል MH-60 ሄሊኮፕተር የተኮሰባት የኤምስበርቪ ቬላኖቫ መርከብ ናት። ከዚያ በኋላ መርከቢቱ ከዚያ ሄሊኮፕተር የተተኮሰባትን ጥይት ከጠጣች በኋላ አሜሪካ የዘጋችውን የኢራንን ወደቦች ኬላ ለማቋረጥና ለማለፍ እንዳልቻለችና እንደተሳናት ነው የተገለጠው። አሜሪካ የኢራንን ወደቦች የዘጋቻቸው ከሐምሌ 14 ጀምሮ እንደ አውሮፓኑ አቆጣጠር ሲሆን የዚህ መሰሉን እርምጃ በመርከቦች ላይ ስትወስድ ደግሞ የአሁኑ ለሶስተኛ ጊዜ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ይላሉ ኢራንን በምጣኔ ሀብት ዘርፍ ውድቀቷን እናፋጥነዋለን፣ ያለበለዚያ ኢራንን ጠንካራ በትር ይወርድባታል ያሉት ፕሬዚደንቱ መለስ አድርገውም አሉ ኢራን የምጣኔ ሀብቷን ሞቷል፣ ገንዘብ ልበደር ብትል አትችልም፣ ሁሉንም ሀብቷን ተቆጣጥረነዋል፣ ያላትን ሀብት በሙሉ ዘግተንባታል፣ ሙሉ በሙሉም ተቆጣጥረነዋል፣ እኔ እነርሱ ባንክ ሆኛለሁ ነው ያሉት። ሰውየው ያንን ማለታቸው ደግሞ የኢራንን ሀብት ስለመቆጣጠራቸውና በበላይነት ስለማዘዛቸው ለማስገንዘብ ነው። ከዚህ በኋላ ደግሞ አሉ ትራምፕ ሌላው ምርጫችን ኢራንን በከባድ ሁኔታ መምታት ነው። ቃል በቃል በእርሳቸው አነጋገርም ሂት ደም ሪያሊ ሃርድ ነው ያሉት ትራምፕ ሀገራቸው ገጥሟታል ስለተባለው የጦር መሳሪያና ጥይት እጥረትን ማንሳታቸው አልቀረም አሉም። አሜሪካ ቀድሞ በነበረው አስተዳደር ዘመን በጦር መሳሪያና ጥይት ማምረት ዘርፍ አልሰራችም፣ ቢልዲንግ ደም ላይክ ክሬዚ አሉና እኒያን የፈረደባቸውን የቀድሞውን ፕሬዚደንት ጆ ባይደንን ክፉኛ ጠለጠሏቸው። የምታሸንፈውን ቢሉት የገዛ ሚስቱን አነቃት ይሏል። አሊያም አህያውን ፈርቶ ዳውላውን። ራውተርስ የዜና ምንጭ ባለፈው ሳምንት ዘገባው ስርጭቱ የአሜሪካ ጦር በኢራን በገባበት ጦርነት በርካታ መጠን ያለውን ጥይቱንና ረዥም ርቀት ተምዘግዛጊዎቹን መሳሪያዎች በከፍተኛ ደረጃ መጠቀሙን መግለጡ አይዘነጋም። በዚያም የተነሳ የአሜሪካ ጦር ኃይል ወደፊት ስጋት ላለበት የግዙፍ ጦርነት ዝግጅት ብርክ እንዳለውም ነው ዘገባው ያብራራው። ትራምፕ ሆድ ያባውን ብቅል ያወጣዋልን በሆነው የኋላው ንግግራቸውም እውነቱን አውጥተውታል። ያውም አሉ በጥይት በኩል አሁንም አንታማም፣ ግን ደግሞ ጥይታችንን ያመናመነው ነገር በዋናነት ባይደን ያለማሰቡ ለዩክሬን $300 ቢሊዮን ዋጋ ያለውን ጥይት ሰጥቶ ነው። ዛሬ ለዚያ በቃናሉ። ካረጁ አይበጁ አሊያም አመድ በዱቄት ይስቃል ይሏል የአሜሪካው ፕሬዚደንት ዶናልድ ትራምፕ አሏት። ዛሬም ኢራንን በኒውክሌር ጦር መሳሪያዋ ጉዳይ የሚደረገው ድርድር መፍትሄ የማይመጣበት ከሆነ አለቀላት ኢራን፣ ግዙፉ የጥቃታችን አበላይ ወርድባታል ነው ያሉት። ኢራን በበኩሏ ይበሉ ያድርጉት የሰማይ ቁጣ ለምድር አይከብደውም ስትል ልቧንም ክንዷንም ብታሳያቸውም ትራምፕ በዚያ የዛቻና ማስጠንቀቂያው ንግግራቸው የኢራንን ባህር ኃይል ሙሉ በሙሉ ተቆጣጥረነዋል ነው ያሉት። የነገር ሰንጣቂዎቹ ቢሉ ታዛቢዎቹና የወታደራዊ ተንታኞቹ በሙሉ ግን ይህንን ይላሉ። ትራምፕ ኢራንን እንዳሽመደመዷት ይገልጣሉ። እስካሁን ግን የሆርሙዝን ወሽመጥ ነፃ አውጥተውት አላስለቀቁትም። ወዲህም ትራምፕ የኢራን ስልት አልገባቸውም፣ ኢራን በብልጠት ቀድማቸዋለች ይሏቸዋል።
ኢራን በዚህ ጦርነት የአሜሪካን የጦር መሳሪያና ጥይት ብቻም አይደለም የዶላሯን አቅምና ጉልበት አልፈስፍሳ ለሌላ በሽታ አጋልጣ ልትሰጣት ያ ሲባልም ደግሞ ለሩሲያ ለቻይናና ለሰሜን ኮሪያ ጥርስ የሌለው አንበሳ አድርጋ ልታቆማት ነው ይሏታል። ትራምፕ ግን ዛሬም አሉ ኢራን በፋርስ ባህር የሆርሙዝ ወሽመጥ ያጠመደቻቸውን ፈንጆች ሙሉ በሙሉ አጽድተናቸዋል ነው ያሉት። ይህ ሆርሙዝ ወሽመጥም በባህር ኃይላችን ቁጥጥር ስር ሆኖ 100% ተከፍቷል ብለዋል። ትራምፕ ገና ኢራንን አያደርጓት እናደርጋታለን እያሉ ሲፎክሩ ሲዝቱና ሲያስጠነቅቁ ኢራን በበኩሏ ይህንን ስትል አሳይታቸዋለች። አሜሪካ ከዚህ በኋላ እንዲህ ጥቃት የምትፈጽም ከሆነ ሁሉም ያልቃል ያበቃል፣ ይህ ዓለም አቀፉ የኢንተርኔት መረብ እሳት እንደነካው የሸረሪት ድር አመድ ይሆናል ስትል ጥብቅ ማስጠንቀቂያ ሰጥታለች። ይህንን ማስጠንቀቂያ የሰጡት ደግሞ የኢራኑ አብዮታዊ ዘብ ኃይል አፈቀላጤው ሆሰን መሐቢ ናቸው። ከሀገሪቱ የዜና አውታር ኢሪብ ጋር በነበራቸው ሰፊ ቆይታ ሞሄብ ያሉ ደንዳናውን ማዥራታቸውን እየነቀነቁ አሜሪካ ዳግም ጥቃት ሰነዝራለሁ ካለች እንንገራት፣ ከቶም ግልጥ እናድርግላት፣ በብዙ 100,000 ማይል የሚለካ የኃይል ማሰራጫና ማስተላለፊያ መስመሮቿ፣ በመቶ የሚቆጠሩ የኃይል መሰረተ ልማቶቿ፣ የአሜሪካ የኮምፒውተር ስልጣኔና መረቦቿ፣ በአጠቃላይ የዓለም አቀፉ የኢንተርኔት መረብ ለአንዴም ለመጨረሻም ጊዜ ላይጠገን መልሶም ላይዘረጋ ተበጣጥሶ ይወድማል ሲሉ ዝተዋል። አሁን ባለው እውነታ እንኳን በርካቶቹ የአሜሪካ ግዛቶች የውሃ መስመሮቻቸው መጠለፋቸውን ይገልጣሉ። ኢራን ከቅርብ ዓመታት ወዲህ በከፍተኛ ደረጃ የሳይበር ወንጀል ዋና መጠንሰሻ ሀገር ስለመሆኗ ይነገራል። ኢራንም ብትሆን የሳይበር ወንጀልን እንደዋና የጦር መሳሪያ አድርጋ ትጠቀማለች ነው የሚባለው። ዛሬ ደግሞ ኢራን በጦር ኃይሉ አዛዦች ዘንድ ትልቅ ለውጥና ማሻሻያ አድርጋለችና የተለየ ውጤት ይመዘገባል ተብሎ ይጠበቃል። ያውም ኢራን ለከፍተኛው የብሔራዊ ጸጥታ ምክር ቤቷ ቀድሞ ስኬታማ አገልግሎት የነበራቸውን ሰው መህሰን ራዛይን መልሳ ሾማቸዋለችና የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኔይ ሰውየውን የሀገሪቱ የብሔራዊ ጸጥታ ምክር ቤት ዋና ኃላፊ አድርገው ሾመዋቸዋል ነው የተባለው። ራዛይ ቀድሞ በኢራን አብዮታዊ ዘብ ኃይል ዋና አዛዥ ሆነው ስኬታማ ስራን የሰሩም ሰው ናቸው። አሁን ደግሞ በዚህ ወቅት የሆርሙዝ የውሃ ወሽመጥ አደጋው በከፋና በሰፋበት ከአሜሪካ ጋር ጦርነቱ በተፋፋመበት ኢራን በዚያ ሁሉ ማዕበሉና ወጀቡ በበረታበት ዋና እንዴት አቋርጣ እንደምታልፍ መስመር የሚመሩ አሻጋሪ መሐንዲስ ናቸውና ኢራንን የትም ያደርሷታል ነው የሚባለው። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት ይሏል ኢትዮጵያውያኑ አበው። ረዛይ ከዚህ በኋላ በመከላከያው ቢሉ በጸጥታና በውጭ ፖሊሲ ጉዳዮች በቀጥታ ይገባሉ ነው የተባለው። ዛሬ የኢራን ብሔራዊ ጸጥታ ምክር ቤት ዋና ኃላፊ ሆነው የተሰየሙት ቀድሞም ያንን ኃያሉን የኢስላማዊ አብዮታዊ ዘብ ኃይል በመምራትና በማዋጋት ኢራንን ድል ያጎናጸፏት ሰው መህሰን ረዛይ ከ1979 የኢስላማዊ አብዮት ፍንዳታ በፊት የነበረውን የሻህን መንግስት ለመገልበጥ በተነሱት ታጣቂ ኃይሎች መስራች እንደነበሩ ታሪካቸው ያስረዳል። እኒያ የሻህን መንግስት ለመገልበጥ ነፍጥ አንስተው ሲተጋተጉ የነበሩት ኃይሎች የማንሶሩን አሊያም ዘ ትሪያምፋንት ወይም ደግሞ በአማርኛው ድል አድራጊ የሚል መጠሪያ የተሰጣቸው ኃይሎች የመሰረቱትና የመሩት ሰው የዛሬው መህሰን ረዛይ ባያኔው ሙሉ መጠሪያቸውና ስማቸው ሳፍዛቬር ረዛይ ሚርጋሄድ ናቸው። ረዛይ ታዲያ ከአውሮፓውያን 2019 ጀምሮ በአሜሪካ ማዕቀብ ውስጥ ያሉ ሰው ናቸው። ሟቹ የኢራኑ መንፈሳዊ መሪ ኮሜኔይ ለአብዮታዊ ዘብ ኃይል ዋና አዛዥ አድርገው የሾሟቸው እንደ አውሮፓውያኑ አቆጣጠር በ1981 ሲሆን በ1997 ግን ስልጣናቸውን መልቀቃቸው ይነገራል። ረዛይ በኢራን ኢራቅ ጦርነት ከባዱን ጊዜ ኢራንን ያሻገሩ የቁርጥ ልጅ ናቸው ይሏቸዋል። ሰሞኑን በተሰማ መረጃ ቀድሞም ትራምፕን ለመግደል ዝታ የፎከረችዋ ኢራን ሰውየውን በደረት በሚነገቱ ተወንጫፊዎች ልትቀልባቸው ማሸመቋና በክትትልም ላይ እንደነበረች ሲገለጥ የኢዝራኤል የደህንነት ተቋማት ትራምፕን እንደታደጓቸው ተገልጧል። ኢዝራኤል በዚህ ወቅት አሜሪካን በስለላና በመረጃ ዘርፍ ሳይርባት በላይ የምትመግባትና የምትቀልባት መሆኑ ይገለጣል። ለገቢህ ተንገብገብ ይሏል ትራምፕ። ስንት ጊዜ አውሮፕላን በመቀየር ከእይታ ተሰውረው ይኖሩ ይሆን? ኢራን ግን ሳታጠፋቸው አታርፍም ነው የሚባለው። አሜሪካ በሆርሙዝ ወሽመጥ ሙሉ የባህር ኃይል ቁጥጥር ማድረጓንና ወሽመጡንም ሙሉ በሙሉ መክፈቷን በምትገልጥበት በዚህ ወቅት ኢራን ግን ትላለች አሜሪካ ያንን ያለችውን ለማድረግ ቀርቶ ቀድሞ ነገር በፋርስ ባህር ላይ የቀራት አንድም የጦር መርከብ የለም ነው የምትለው። በኢራን አብዮታዊ ዘብ ኃይል አፈቀላጤው ብሪጌዲየር ጀነራል ሐሰን መሐቢ ያሉ በትናንት
ላውንችናው ማብራሪያቸው አሜሪካ ከ100 በላይ የጦር መርከቦች በፋርስ ባህር ነበሯት። በኢራን ኢራቅ ጦርነት ጊዜም ከ30 እስከ 40 የጦር መርከቦች ነበሯት። አሁን ግን አሉ አሜሪካ በፋርስ ባህር አንድም መርከብ የላትም። ዋሽንግተን ፍርሃቱ አርዶታል ሲሉም ነው በኩራት የገለጡት። በዚህ ምስቅልቅል ቋጠሮና የእሳት ጨቀጨቅ ውስጥ የገቡት የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ቅድሚያ የሚፈቱት ጉዳይ ቸግሯቸዋል ይሏቸዋል። የሆርሙዝን የውሃ ወሽመጥ ያስለቅቁ ወይስ የኢራንን የኒውክሌር ጉዳይ ያስቀድሙ? ቄሱም ዝም መጽሐፉም ዝም አሊያም ያወቀን ጨነቀው ሲዘልቅና ሲጠልቅ ማጠራ ብላ የውስጧን አሳየች ችሏል። በአሜሪካና በኢራን መካከል ያለው ጠላትነት በዚህ ዘመን የተጀመረ እንዳልሆነና ምናልባትም ገሚሶቹ ከ5 ዓመታት በላይ የጠላትነታቸው መርዝ እንደተተከለ ያሳያሉ። ከፊሎቹ ደግሞ ከዚያም ይርቃል ይዘልቃል ይላሉ። አንቲዮር ይላል በዛሬ ዘገባውና ዘ ሎንግ ሮድ ቱ ዎር ሲል ርዕስ በሰጠው አንቀጹ በአሜሪካና በኢራን መካከል ጠላትነቱ የተተከለው ከዛሬ 70 ዓመታት በፊት ነው ይላል። ይሁንና ግን ዋና የሚባሉት መገናኛ ብዙሃን የሁለቱን ሀገራት የጠላትነት ስር መስደድ አለባብሰውት ያልፋሉ በሚል ወቀሳ ይቀርብባቸዋል። ፋርስ ወይም ፐርሺያ በሚል የምትታወቀዋ ኢራን በዓለም ስልጣኔ እጅግ ያረጀና ያፈጀ የሸበተ ታሪክ ያላት ሀገር ናት ይሏታል። በአሜሪካና በኢራን መካከል ስላለው ጠላትነት ለማወቅ ከዚህ ዘመን መገናኛ ብዙሃን ዘገባዎች ምላሽ ማግኘት አይቻልምም ሲል ዘገባው በጥልቀት ይተነትናል። በአሜሪካና በኢራን መካከል ስር ከሰደደው ጠላትነት አንጻር እውን በዚህ ዘመን የተለኮሰው የጦርነት ሰደድ እሳት ቁልፍ ሆኖ ይፈታው ወይስ ከሁለቱም ባለፈ የድፍን ዓለምን ታሪክ በልቶት ያርፍ ጊዜን መጠበቅ ነው? ነገር ሲያረጅ ይመስላል ተረት ይሏል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኒውር ኒውስን፣ አንቲዮርን፣ ኒው አረብን፣ ፎክስ ኒውስን፣ ዘ ኖርዝ ዌስት ስታርን፣ ኒውስ ማክስን፣ ራውተርስን፣ የኒሳፋቅን ኤምቢኤንን፣ ዘ ኔሽንን፣ ዘ ዎል ስትሪት ጆርናልን፣ ኮርት ሃውስ ኒውስ ሰርቪስና ጄሩዛሌም ፖስትን ተጠቅመናል።